ግራ መጋባት ተሰምቷችሁ ያውቃል? ተጎድታችኋል? ተስፋ ማጣችኋል? ቀጥሎ የሚመጣውን ሳታውቁ መንገድ ሄዳችሁ ታውቃላችሁ? ዛሬ በልባቸው ከተሰበረ ሁለት ሰዎች ጋር እንጓዛለን። ሁሉም ነገር ያለቀ መስሏቸው ነበር። ነገር ግን በዚያ መንገድ ላይ የሆነ ነገር ተከሰተ። ሁሉም ነገር ለወጠ ቅጽበት። ወደ የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35 ወደ ኤማውስ ወደሚወስደው መንገድ እንጓዝ። እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር እየሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። እስቲ አስቡት፣ ሁለት ሰዎች አቧራማ በሆነ መንገድ ሲሄዱ ፊታቸው አዝኗል፣ ልባቸው ከብዷል። ልክ ከ3 ቀናት በፊት ጌታችን ኢየሱስ ተሰቅሏል። እርሱ አዳኝ እንደሆነ ተስፋ አድርገው ነበር። አሁን ግን ሞቷል። ትንሣኤን ገና አልተረዱም። ለነሱ ታሪኩ በውድቀት የተጠናቀቀ ይመስላል። ሲነጋገሩና ሲመራመሩ ጌታችን ኢየሱስ ራሱ ቀርቦ ከነርሱ ጋር ሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። ለምን እግዚአብሔር ማንነቱን ከነሱ ይሰውራል? ምክንያቱም እሱ መጀመሪያ አንድ ነገር ላይ ያስተማራቸው ይፈልጋል። ጌታችንም እየተከሳችሁ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድነው አላቸው። ደንግጠዋል። ይህ እንግዳ ምን እንደተፈጠረ እንዴት አያውቅም? እነርሱም ቀለዮጳ የሚባል አንዱ መልሶ አንተ ብቻ ለኢየሩሳሌም እንግዳ ነህን? በእነዚህ ቀኖችስ በውስጧ የተደረገውን አታውቅምን? አለው። ጌታችን ኢየሱስም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነብይና እውነተኛ ሰው ስለነበረው ስለ ናዝሬቱ ኢየሱስ የካህናት አለቆችና መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና ሞትም እንደፈረዱበትና እንደሰቀሉት ነው። እኛ ግን እስራኤልን ያድናቸው ዘንድ ያለው እርሱ እንደሆነ ተስፋ እናደርግ ነበር። እነዚህ በጣም አሳዛኝ ቃላት ናቸው። ደግሞም ከነዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ሴቶች ከኛ ዘንድ ወደ መቃብሩ ገስግዘው ሄደው ነበርና አስደንቀው ነገሩ። ስጋውንም ባላገኙ ጊዜ ተመልሰው ተነስቷል ያሏቸውን የመላእክትን መልክ እንዳዩ ነገሩ። ከኛም ዘንድ ወደ መቃብር ሄደው እንዲሁ ሴቶች እንደተናገሩት ሆኖ ያገኙት አሉ። እርሱን ግን አላዩትም። ወሬውን ሰምተዋል፣ መቃብሩ ባዶ መሆኑን ሰምተዋል፣ ግን እስካሁን አላመኑ። ጌታችን ኢየሱስም እንዲህ አላቸው፣ እናንተ ሰነፎች፣ ነቢያትም የተናገሩትን ነገር ሁሉ ከማመን የዘገየ ክርስቶስ እንዲህ ይሞት ዘንድ ወደ ክብሩም ይመለስ ዘንድ ያለው አይደለምን አላቸው። እርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረውን ይተረጉምላቸው ጀመር። የእግር ጉዞ ላይ ጌታችን ኢየሱስ እስካሁን ድረስ ከሁሉ የተሻለውን የመጽሐፍ ቅዱስ ጥናት ሰጥቷቸዋል። ሁሉም ነገር ወደ እርሱ እንዴት እንደሚያመለክት አሳይቷል። ሙሴ፣ ነቢያት፣ የዳዊት መዝሙር ሲጠብቁት የነበረው ታሪክ ፍጻሜ ነበር። ሊሄዱባት ወደ ነበረች መንደርም ተቃረቡ። እርሱ ግን ይርቃቸው ጀመር። እነርሱም መሽቷልና ፀሐይም አዘግዝቋልና ከኛ ጋር እደር ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። አሁንም ማን እንደሆነ አላወቁም። ነገር ግን በልባቸው ውስጥ የሆነ ሙቀት ነገር ይሰማቸዋል። ስለዚህ እንዲቆይ ጠየቁት። ወደ ውስጥ ጋብዘውታል። ከዚህም በኋላ አብሯቸው በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተገለጠና አወቁት። ወዲያውም ከእነርሱ ተሰወረ። በድንገት አዩ፣ ጌታችን ኢየሱስ ነው። እሱ ሁሉ ጊዜ ከእነርሱ ጋር ነበር። ግን ልክ እንደተገነዘቡት እሱ ተሰወረ። እርስ በርሳቸውም እንዲህ አሉ፣ በመንገድ ሲናገረን መጽሐፍትንም ሲተረጉምልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱን ደቀ መዛሙርትና አብረዋቸው የነበሩትን ተሰብስበው አገኟቸው። እንዲህ እያሉ ጌታችን በእውነት ተነስቷል፣ ለስምዖንም ታይቶታል። እነርሱም በመንገድ የሆነውን እንጀራውንም ሲቆርስ ጌታችን እንዴት እንዳወቁት ነገሯቸው። ዝም ብለው መቀመጥ አልቻሉም። በደስታ በጨለማ ውስጥ 7 ማይል ሮጡ። ምክንያቱም ተስፋቸው እንደገና ሕያው ነበር። ጌታችን ኢየሱስ ሕያው ነበር። ከዚህ ምን እንማራለን? ጌታችን ኢየሱስ ከእኛ ጋር ይሄዳል በማናውቀው ጊዜ። አንዳንድ ጊዜ እንደክማለን ወይም ግራ እንጋባለን። እሱ ግን ከምናስበው በላይ ቅርብ ነው። ሁለተኛ፣ እግዚአብሔር እውነትን በጊዜ ይገልጣል። ደቀ መዛሙርቱ መጀመሪያ ላይ አልተረዱም፣ ነገር ግን እንደሰሙትም እውነትም ሕያው ነው። ሶስተኛ፣ የእግዚአብሔር ቃል አይኖቻችንን ይከፍታል። ጌታችን ኢየሱስ ወዲያውኑ ራሱን አልገለጠም። መጀመሪያ ቅዱሳት መጻሕፍትን አብራራላቸው። ቃሉ እምነትን ይገነባል። አራተኛ፣ ጌታችን ኢየሱስ በዕለት ተዕለት ጊዜያት ራሱን ይገልጣል። እሱ የሚታወቀው በነጎድጓድ ወይም በመብረቅ ሳይሆን ህብስቱን በመቁረስ ነበር። አምስተኛ፣ እውነቱን ስታውቁ ለሌሎች ማጋራት አለባችሁ። ለራሳቸው አላስቀመጡም፣ ለሌሎች ለመናገር ሮጡ። አሁን በመንገድ ላይ እየሄዳችሁ ከሆነ እና ህይወት ከባድ እንደሆነ ከተሰማችሁ ይህን ታሪክ አስታውሱ። ጌታችን ኢየሱስ በማታዩትም ጊዜ ከእናንተ ጋር ይሄዳል። እሱ ያዳምጣል፣ እሱ ያስረዳል እና በትክክለኛው ጊዜ ራሱን ይገልጣል። አትሸነፉ። መንገዱ ረጅም ሊመስል ይችላል፣ ትንሣኤ ግን ገና ወደፊት ነው። ለእግዚአብሔር ምስጋና ይሁን። አሜን።